ሰላም ሰላም ብያችኋለሁ ቅዱሳን ወገኖች የጌታ ጸጋ ሰላም ይብዛላችሁ ሻሎም ሻሎም ብያችኋለሁ ሰላምታ ይድረሳችሁ ዛሬ የማካፈላችሁ ቃል የሚገኘው በኦሪት ዘኍልቍ ምዕራፍ 16 ላይ ይሆናል ዛሬ የማካፈላችሁ ሐሳብ ምን የሚል ነው በሙታንና በሕያዋን መካከል ቁም በሚል ርዕስ አካፈላችኋለሁ በሙታንና በሕያዋን መካከል ቁም ዛሬ ፓሳጁ ተዘምራል አንብላችሁና ከዚያ በኋላ አብረን እንካፈላለን ክብር ለጌታ ይሁን ዘኍልቍ ምዕራፍ 16 ቁጥር 41 ጀምሮ እስከ 50 ድረስ አነባለሁኝ ክፍሉ እንደዚህ ይላል ጌታ ስም አነባለሁኝ በነጋውም የእስራኤል ልጆች ማህበር ሁሉ እናንተ እግዚአብሔርን ሕዝብ ገድላችኋል ብለው በሙሴና በአሮን ላይ አጉረመረሙ እንዲህም ሆነ ማህበሩ በሙሴና በአሮን ላይ በተሰበሰቡ ጊዜ ወደ መገናኛው ድንኳን አዩ እነሆም ደመናው ሸፈነው የእግዚአብሔርም ክብር ተገለጠ ሙሴና አሮንም ወደ መገናኛው ድንኳን ፊት መጡ እግዚአብሔር ሙሴን እንዲህ ብሎ ተናገረው ከዚህ ማህበር መካከል ፈቀቅ በል እኔም በቅጽበት አጠፋቸዋለሁ በግንባራቸውም ወደቁ ተራራሰስ ላይ ሙሴ አሮንን ጥናሃኒ ውሰድ ከመሰውያውም እሳት አድርግበት እጣንም ጨምርበት ወደ ማህበሩም ፈጥነህ ውሰደው አስተረይላቸው ከእግዚአብሔር ፊት ቁጣ ወጥቷልና መቅሰፍትም ጀምሯል አለው አሮንም ሙሴ እንደተናገረው ጥናውን ወስዶ ወደ ጉባኤ መካከል ሮጠ እነሆም መቅሰፍቱ በሕዝቡ መካከል ጀምሮ ነበር እጣንም ጨመረ ለሕዝቡም አስተረይላቸው በሙታንና በሕያዋን መካከል ቆመ መቅሰፍቱ ተከለከለ በቆሬ ምክንያት ከሞቱት ሌላ በመቅሰፍቱ የሞቱት 14700 ነበሩ አሮንም ወደ ሙሴ ወደ መገናኛው ድንኳን ደጃፍ ተመለሰ መቅሰፍቱም ተከለከለ ይላል ክብር ለጌታ ይሁን ትንሽ ባግራውንዱ ልንገራችሁ እንግዲህ በሙሴ መሪነት ከግብጽ ወደ ከናን እየተጓዙ ይያሉ በመድረ በዳ ውስጥ ይያሉ የሌዊ ልጆች በቆሬ መሪነት ቆሬ ሌዋዊ ነው የሌዊ ዘር ነው አገልጋይ ነው እና በሌዊ በቆሬ መሪነት ዳታንና አቤሮን የሚባሉ ሶስት ከቆሬ ጋር ለሶስት ሆነው እነ ሙሴ ጋር መጡ እንግዲህ ከኋላቸው ወደ 250 የሚሆኑ አብረዋቸው የሚያሰሩ ሰዎች ነበሩ ምናሉ ሙሴና አሮን ጋር መጣው እናንተ አብዝታችኋል አበዛችሁ አሏቸው ምክንያቱም ሁሉም ጉባኤ ቅዱስ ነው ሁሉም ጉባኤ ቅዱስ ስለሆነ እናንተ ብቻ ናችሁ ወይ ወደ መቅደስ ገብታችሁ ማጠን የሚገባችሁ እናንተ ብቻ ናችሁ ወይ ወደ መቅደስ ውስጥ ገብታችሁ መሳዊያውን መቅረዙ ላይ እሳት መለኮስ ያለባችሁ እናንተ ብቻ ናችሁ ወይ ብለው ተነሱባቸው ማለትም እንግዲህ ሌዋውያን የካህናት አገልጋዮች ናቸው ማለትም በመቅደሱ ውስጥ የሚሰራውን ስራ አብረው የሚያግዟቸው ናቸው ነገር ግን ሌዋዊነት አይበቃም ብለው ክህነት ፈልገዋል ስለዚህ ወደ 250 የሚሆኑ ሰዎችን አሳምጾ ቆሬ በሙሴና በአሮን ላይ ተነሱ በዚህ ጊዜ በዚያ ኬስ ቁጣ ከሰማይ ወርዶ 250 የሚሆኑ ሰዎችን እሳቱ በላቻቸው ከዚያም ደግሞ ዳታንና አቤሮን እስከነ ቤተሰባቸው በህይወት ይያሉ ልጆቻቸው ቤተሰባቸው ከብቶቻቸው አህዮቻቸው በህይወት ይያሉ መሬት አፋን ከፍታ ዋጥቻቸው አለቁ ማለት ነው ተቀጡ እንግዲህ ያለበኩት ክፍል በነጋው ብሎ የሚለው በነጋታው ልክ እንደ ትናንትና የቆሬ ቲሞች ከተቀጡ በኋላ ከተቀሰፉ በኋላ እንደነገ ደግሞ ማህበሩ ሁሉ መጣ ትናንትና ሌዋውያን ነበሩ ዛሬ ደግሞ
መላው እስራኤል ተነሱ በሙሴና አሮን ላይ ምን አሉ እናንተ ማህበሩን ገላችኋል አሉ እናንተ ገዳዮች ናችሁ ስለዚህ ስራችሁ ልክ አይደለም ብለው በሙሴና በአሮን ላይ ተነሱ በዚህ ጊዜ ሙሴና አሮን ወደ መገናኛው ድንኳን ደጃፍ ሮጡ በግንባራቸው ወደቁ እግዚአብሔር ተናገረ ከዚህ መካከል ፈጥነህ ውጣ አጠፋቸዋለሁ በቅጽበት ፈጃቸዋለሁ አለ እግዚአብሔር ሙሴ ምናለው አሮንን ቶሎ ብለህ ፈጠን ብለህ ጥናህን ወስደህ ከመሰዊያው እሳት ውሰድ እጣን ጨምርበት ወደ ህዝቡ መካከል ሂድና አስተሰርይላቸው ምክንያቱም ኦሬዲ መቅሰፍት ወጥቷል ኦሬዲ ቁጣ ስለጀመረ ህዝቡ እየሞተ ስለሆነ ቶሎ ብለህ የምልን አድርጋል አሮንም በመታዘዝ እሺ በማለት ጥና ወሰደ ከመሰዊያው ላይ እሳት ጨመረበት እጣን ጨመረበት ወደ ህዝቡ ሮጠ እንግዲህ አሮን ሽማግሌ ነው አሮን የሙሴ ታላቅ ነው በዚህ ጊዜ ምናልባት ወደ 80 ምናምን አመት አካባቢ የሆነ ሰው ነው እና ሮጠ ከዚያ በኋላ በዚህ በኩል ያለው ሰው ሞቷል በዚህ በኩል ሰው ተረፍርፏል ተጋድሟል ሞቷል በዚህ በኩል ደግሞ ገና ጣር ላይ ያሉ በሁለት መካከል ገባ በሙታና በሕያዋን መካከል አሮን ገባ ካህኑ አሮን ጥናውን ይዞ እሳቱን ይዞ እጣኑን ይዞ እያጠነ እየጸለየ እየማለደ መካከል ላይ ቆመ ሙሴ እዚያ በድንኳኑ ደጃፍ በግንባሩ ወድቆ እየጸለየ ነው ደግሞ አሮን እዚህ ደግሞ መጥቶ በመካከላቸው ገብቶ እየጸለየ ነው ምክንያቱም እጣን የጸሎት ምልክት ነው በመጽሐፍ ቅዱስ ስለዚህ አሮን ካህን እንደመሆኑ መጠን ለህዝቡ መጸለይ ጀመረ መማለድ ጀመረ አቤቱ ማረን ብሎ መጮህ ጀመረ በዚህ ጊዜ የጀመረው ቁጣ ሙሴም ይጸልያል ደግሞ አሮንም ጥናውን እየወዘወዘ እጣኑን ጭሱን እያገለገለ መጸለይ በጀመረ ጊዜ ያልቃሉ መቅሰፍቱ ተከለከለ ይላል ክብር ለጌታ ይሁን ላስት ዊክ የተነጋገርነው መስዋዕት መቅሰፍትን ይከለከላል በሚል ርዕስ ነበር ደግሞ ዛሬ ወገኖቼ ጸሎት መቅሰፍትን ይከለክላል ጸሎት መቅሰፍትን የመከልከል ፓወር አለው ጉልበት አቅም አለው ክብር ለጌታ ይሁን ኢየሱስ ጌታ ነው እንዳልኳችሁ እጣን የጸሎት ምሳሌ ነው አንድ እጣን ጭስ ወደ ሰማይ ወደ ላይ ሲያርግ ያ የምን ተምሳሌት ነው የቅዱሳን ጸሎት ወደ ሰማይ እንደሚያርግ ወደ ሰማይ እንደሚሄድ እግዚአብሔር እንደሚያሸተው እንደሚቀበል እንደሚሰማ የሚገልጥ ምሳሌያዊ አነጋገር ነው ክብር ለጌታ ይሁን ስለዚህ ወገኖቼ በሙታንና በሕያዋን መካከል ቆሙ መቆም አለባችሁ መቆም አለብን ክብር ለጌታ ይሁን እንግዲህ በዚህ ጊዜ በአገር ቤት በተለይ በሰሜናዊው ክፍል ሰዎች እየሞቱ ናቸው ሕያዋን አሉ እየሞቱ ያሉ አሉ ወደ ሞት እየተቃረቡ ያሉ አሉ ወገኖች መቆም አለብን በሙታንና ሕያዋን መካከል መቆም አለብን በጸሎት መቆም አለብን በመልጃ መቆም አለብን በእንባ መቆም አለብን ሞት እንዲቆም ደም መፋሰስ እንዲቆም ወገኖቼ ጥላቻ እንዲቆም ክፋት እንዲቆም አመጽ እንዲቆም ዘረኝነት እንዲቆም መለያየት እንዲቆም ወገኖቼ እኛ በመካከሉ ገብተን መቆም አለብን በሙታንና በሕያዋን መካከል
መቆም አለብን እንግዲህ ዛሬ ክርስቲያን ሁሉ ካህን ነው ወንድሜ አንተ ካህን ነህ እህቴ አንቺም ካህን ነሽ ስልጣን ሰጥቷችኋል ጌታ እግዚአብሔር በእጃችሁ ጥና አለ በእጃችሁ ጣን አለ በእጃችሁ እሳት አለ በእጃችሁ መንፈስ ቅዱስ አለ በእጃችሁ ቃሉ አለ በእጃችሁ ወገኖቼ ጸሎት አለ ማልዱ ለህዝባችሁ አልቅሱ ወገኖቼ እናልቅስ እንማልድ በመካከል እንግባ ኖ እንበል ይቁም እንበል ሞት ይቁም ደም መፋሰስ ይቁም ወገኖቼ ይቁም እንበል መጮህ አለብን ማልቀስ አለብን ክብር ለጌታ ይሁን መቆም አለብን በጣም የሚገርማችሁ በዚህ ባጭር ጊዜ ውስጥ ያ መቅሰፍት ወደ 14700 ሰው ፈጀ ባጭር ጊዜ ውስጥ 14700 ሰው almost 15000 ሰው ሞተ ያውም ሙሴ ባይጸልይ ኖሮ ያውም አሮን ባይማልድ ኖሮ ምን ያህል ሰው እንደሚያልቅ አስቡ እንግዲህ ይወላችሁ ኦሬዲ ሰው የሞተ ሰው ሞቷል ነገር ግን ምናልባት ማን ያውቃል ባንተ ጸሎት ስንት ሰው እንደሚተርፍ ምን ታውቃለህ ወንድሜ ባንተ እንባ ባንቺ እንባቴ ባንቺ ጩኸት ስንት ሰው እንደምታስመልጪ ማን ያውቃል እባካችሁ ወገኖቼ እባካችሁ እንጩህ እንጸልይ በመካከል እንቁም ይታይባረክ በመካከል እንግባ ኢየሱስ ጌታ ነው በመካከል እንግባ ይታይባረክ ይመስገን በትምህርተ ሕዝቅኤል መጽሐፍ ላይ ምን የሚል ቃል አለ በሕዝቅኤል መጽሐፍ ላይ ምን የሚል ቃል አለ በትምህርተ ሕዝቅኤል መጽሐፍ ላይ በፈረሰበት በኩል በቅጥሩ መካከል የሚቆም ሰው ፈለኩ ግን አጣሁኝ ይላል አነብላችኋለሁ ሕዝቅኤል ምዕራፍ 22 ቁጥር 30 ላይ ከላይ ጀምርላችሁ ከ29 ጀምርላችሁ የምድርንም ህዝብ ግፍ አደረጉ ቅሚያም ሰሩ ዶችንና ችግረኞችን አስጨነቁ ጸተኞችንም በደሉ ቁጥር 30 ላይ ቅጥርን የሚጠግንን ምድሪቱንም እንዳላጠፋት በፈረሰበት በኩል በፊቴ የሚቆምላትን ሰው በመካከላቸው ፈለኩ ነገር ግን አላገኘሁም ስለዚህ ቁጣዬ አፈሰስኩባቸው ይላል ቅጥርን የሚጠግንን የፈረሰ ቅጥርን የሚጠግንን በሙታንና በዮሐን መካከል ጣልቃ የሚገባውን ሰው ቅጥርን የሚጠግንን ምድሪቱን እናላጠፋት በፈረሰበት በኩል በፊቴ የሚቆምላትን ሰው በመካከላቸው ፈለኩ ነገር ግን አላገኘሁም ስለዚህ ቁጣዬን አፈሰስኩ ምን ማለት ነው ሌላ ቋንቋ ባገኝ ኖሮ አላፈስም ነበር ነው ማለት ነው ወገኖቼ ዛሬ ብዙ ቅጥር ፈርሷል ዛሬ የሰዎች የፍቅር ቅጥር ፈርሷል የሰላም ፍቅር ፈርሷል ዛሬ የሰዎች ደህንነት ወገኖቼ ቅጥር ፈርሷል የአብሮነት ቅጥር የፌሎሺፕ የአብሮነት ቅጥር ፈርሷል መቆም አለብን በፈረሰበት ቅጥር በኩል ወገኖቼ ገብተን መቆም አለብን አጥር መሆን አለብን ሞት ገብቶ ሊያጠፋ ሲል ኖ አትችልም እኔ አለው ብለን
በዚያ ጋፕ ወገኖች መካከል ገብተን መቆም መከልከል አለብን። ጌታ ይባረክ። ክብር ለጌታ ይሁን። ስለዚህ እንደ ሙሴ እንደ አሮን ወገኖቼ ጥናችንን ይዘን ዕጣን ጨምረን እሳት ጨምረን እንማልድ፣ እንጸልይ፣ ለሕዝባችን እንጸልይ፣ ለምድራችን እንጸልይ። ያንበጣ መንጋ አለ። በጣም ብዙ ነገሮች አሉ። የኮሮና ቫይረስ አለ። ሰው እየሞተ ነው፣ ደም እየፈሰሰ ነው ያለው። እንደ ሙሴ እንደ አሮን እንደ ነብዩ ሕዝቅኤል ወገኖቼ መግባት አለብን። በፈረሰበት በኩል መቆም አለብን። እንደ ነህምያ በፈረሰበት በኩል ቆመን መከልከል አለብን፣ ማስቆም አለብን፣ ማቆም አለብን። ክብር ለጌታ ይሁን። ክብር ለጌታ ይሁን። እንግዲህ ማን ነው ነህምያ? ማን ነው አሮን? ማን ነው ሕዝቅኤል? የሚቆም ሰው፣ በእንባ የሚቆም፣ በመልጃ የሚቆም፣ በጸሎት የሚቆም፣ በጾም የሚቆም ማን ነው? የሰዎች ሞት የሚሰማው ሰው ማን ነው? እባካችሁ ወገኖቼ እንድንቆም ጠይቃችኋለሁ። እንማልድ፣ እንጸልይ። በሙታንና በሕያዋን መካከል እንቁም። በፈረሰ ቅጥር መካከል እንቁም። ጌታ ይባረክ። እንቁም፣ እንጸልይ፣ እንማልድ። ክብር ለጌታ ይሁን። እንግዲህ በዚህ እንድትባረኩ እንደ ሙሴ እንደ አሮን እንደ ነህምያ እንደ ነብዩ ሕዝቅኤል የመልጃ ሰው በመሆን በፈረሰበት በኩል በመቆም ለሕዝባችን ለምድራችን በመጸለይ እንድትባረኩ ተባርካችኋለሁ። ተባረኩ። በጌታ በኢየሱስ ክርስቶስ ስም አሜን።